ወንድምሽ እንዲጎዳ ስለማንፈልግ ነው አሁን ቆመን እያወራን ይችላል። እኔም አልፈልግም እንዲጎዳ። አሁን ሩታና ዳኒ አንድ ላይ ሆነው ነገሮችን ለማበላሻሸት ነው የመጡት እና ደግሞ እንድትነግሪያትና ነገሮችን እንድታቆም ነው። እንደ በፊቱ እንድትጎዳው ስለማንፈልግ ነው አሁንም እየነገርንሽ ያለ ነው። በቃ ትክክለኛ ነገር ከሷ አጠገብ ያለ ሰው እኛን የሚያወራን ሰው አለ። በቃ ትክክለኛ እንደዚህ እያደረገች ነው አሏችሁ። እንደዚህ እያደረገች ነው ዳኒና ሩታ አንድ ላይ ሆነው አብርሽን ለመበቀል ነው። ዙዋይ ላይ ተገናኝተው ነበር ሄርሜላና ሩታ ማለት ነው። እና ተገናኝተው ደግሞ ባወሩበት መሀል እየዛተች ነበር። ልጁን ከሁለት ወዲያ ያጣ ነው የምታረገው። ወይ ከሄርሜላ ጋር ሰላም ያለው የተደሰተውን ህይወት እያበላሸችበት ነው። እሺ ሩታ ጋር ብሎ ደግሞ ሩታ ጋር ሲመለስም የተበላሸ ህይወት ነው የምታሳየው፣ ወይ ደግሞ ሂድ ነው የምትለው። ከሁሉም አስርቃለሁ እንዳለችው እኔም ሄርሜላም ብሩክም ሶስታችንም ርቀናል አጠገቡኛ ስለነበርን ማለት ነው። ከነሱ አራርቃለሁ ብላ እንደፎከረችው አደረገችው። አሁንም ደግሞ እንደዚህ የምታረቅ ከሆነ ከኛ የምታረቀው ከሆነ ከኔም ከኤርሚላም ከብሩክም ከሌላ ከወዳጆቹ የምታረቀው ከሆነ ከዛ ደግሞ እንደገና እየተጫወተችበት ከሆነ አሁንም አውቄ ነው እኛን አርቃ አውቄ ነው የምትል ከሆነ እኛ መልሰን ወደሱ ህይወት አንገባ። ዛሬም ልትጫወትባት ነው የምትሉኝ? እንደዛ ካደረገች ከናንተ ጋር አይደለም ከማንም ጋር አይደለም፣ ጸባ ከቤተሰብ ጋር ነው የሚሆነው። ሰላም ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁ በሰላም ጤና ብዝት ይበልላችሁ። ቡርኬ ሰላም ባላችሁ። ሰላም እንዴት ናችሁ? የኛ ቤተሰቦች ዛሬ ተመልሰን መተናል ከአቤላ ጋር። ተመልሰን ስንመጣ ይሄን ሰሞን እየሆነ ያለው ነገር ለሁላችንም ግራ የሚያጋባ ነገር ነው። ከኔና ከአቤልም አልፎ እናንተንም ግራ እንደሚያጋባችሁ ባለሙሉ ተስፋ ነኝ። ምክንያቱም ሩታ አይተን የማናውቀው አይነት ባህሪ እያሳየችን ያለችው ወደዚህ ስንላት ወደዚህ ስንላት ወደዚህ እየሄደች ግራ እያጋባችን ነው። ትክክለኛ ማንነቷ አይሁን ወይም ደግሞ እንደመጀመሪያው እየተጫወተችበት ይሁን ግራ የሚያጋባ ሁኔታ ውስጥ ነው ያለ ነው እና ዛሬ በዚህ ጉዳይ ከናንተ ጋር እና ደግሞ ከአብርሽ እህት ጋር ልናወራን የመጣ ነው እና እኛ ራሱ ግርም ብሎን ደንግጠን የመጣ ነው። ምክንያቱም ብዙ ነገር እየተነገረን ያለ ነገር አለ። በውስጥ መስመርም ብዙ ሰዎች እየነገሩን ያለ ነገር አለ። የሩታም ጓደኞች ከሷ ሌላ ነገር ይፈልጉ አይፈልጉ አናቅም፣ ግን አብርሃምን ልትበቀለው እንደሆነ አሁንም ደግሞ ከሄርሜላ እንድታራርቀው እንደሆነ አውቃ እንደሆነ ብዙ ነገር እየሰማንም ነው እያየንም ነው። ምክንያቱም አብርሃም በደንብ ያውቃታል፣ ሩታን በደንብ ያውቃታል፣ በደንብም አውቃታለሁ ብሏል። ያው ቪዲዮ ላይ እንዳያችሁት ከሆነ ባንዴ የምትቀየር ሰው አይደለችም ሩታ። ነገሮች አይታ ምናምን ብዙ ነገር አጣርታ የምትቀየር ሰው ነች እና እሷ ባንዴ ነው የተቀየረችው። ይሄ ደግሞ ባንዴ መቀየር ከዚህ በፊት እኛ ላይ ምን እንደፈጠረ እናውቃለን። አብርሽ ላይም ሄርሜላ ላይም ምን እንደፈጠረ እናውቃለን። ብዙ ነገር የፈጠረችው ከዚህ በፊት አውቃ ለመበቀል መታብርሽን ከኛም ከምርጥ ከኛ በጣም ከምናስብለት አጠገቡ ከሆነው ጓደኞቹ አራርቀዋለች እና ደግሞ ከሄርሜላ ምርጥ ከምትወደው ከምታከብረው የሱን ውድቀት ከማትፈልገውን ከሄርሜላ አራርቀዋለች እና ባንዴ ነው የተቀየረችው። ይዛኔ ዛሬም ባንዴ ነው የተቀየረችው። ምንም ሳይላት እንደዛ ለምኗት እህቶቹ የአብርሽ እህቶች ለምነዋት፣ ወንድሞች ለምነዋት ብዙ ነገር ተደርጎትል። እንደዛም የሩታ እህትም ብዙ ነገር አድርጋ ምንም ያልተስተካከለ ነገር ሩታ በራሷች ባንዴ ተቀይራ አብሬህ መኖር እፈልጋለሁ፣ ካንተ ጋር መሆን እፈልጋለሁ፣ መመለስ እፈልጋለሁ ብላ ብዙ ነገር እያደረገች እንደሆነ እናውቃለን እና እናንተም እያያችሁ ያላችሁ ነገር ነው እና ሩታ ይሄንን ነገር ለመበቀል እንደሆነ ግልጽ ነው። በስትክክል ግልጽ አድርጋ ተናግራለች። ያው የአራዳ ልጅ አንዴ ነው የሚፎገረው፣ ሁለቴ አይፎገርም። እኛም እንፎገርላት አይደለንም ማለት ነው። እኛ ከሷ ጋር ምንም ችግር የለብንም ከሩታ ጋር ማለት ነው። ግን ደግሞ አብርሽ እንዲጎዳ አንፈልግም። ምክንያቱም ሩታ የምትለው ነገር እሺ ነው የሚላት። ምናልባት አሁን ላይ እሺ እያላት ሊሆን ይችላል፣ እምቢ እያላት ሊሆን ይችላል። አብረን እንኖር ብዙ ነገር እንበል ስትለው እምቢ እያላት ነው። ግን ደግሞ ይሄን ነገር እንደሚቀየር እናውቃለን። አብርሃም ለፍቅር በጣም ቅርብ ነው። በልጁ በኩልም የሚሸነፍ አይነት ሰው ነው እና መሸነፉ ስለማይቀር እና እህቱ ቢያንስ ለሩታ ይሄንን ነገር እንድታቆም ቀድመን ልናናገራት አስበናል። ያው ውሸት እንደሆነ እኛ በስተክል ደርሰንበታል፣ ያስታውቃል። ምክንያቱም አብርሃም ሲዝናና ሚዝናናበትን ቦታ አጣርታ ሚዝናናበት ቦታ ድረስ ሄዳ ከመዝናናቱ ወይም ደግሞ ራሱን ፈታ ከሚያደርግበት ቦታ በጥብጣ ነው ይዘው የመጣችው። ይሄ ደግሞ ማለት ሰው ሲዝናና አትወድም ማለትም አብርሃም ሲደሰት አትወድም።
ስለዚህ በልጁ ሰበብ እያደረገች ወይም ደግሞ ቤት እንዲመጣ በሰበብ ባስባቡ እያደረገች አብርሃምን ድጋሚ ወደ ራሷ መመለስ ትፈልጋለች። ከልቧ ደግሞ አይደለም። ከልቧ ቢሆን ሁሉም ቤተሰቡም እኛም ጓደኞቹም ሄርሜላም ደስተኛ ነበርን። ነገር ግን ከልቧ አይደለም። ወይ የቅናት ነው ወይ ደግሞ የበቀል ነው። እሱ ደስተኛ ሆኖ ማየት አትፈልግም። ሁልጊዜ ያለቀሰ ወይ ደግሞ ደብሮት ማየት ስለምትፈልግ ነው የሚመስለንኛና ይሄንን ነገር ደግሞ ለአብርሃም እህት በስርዓት በግልጽ በመረጃ አድርገን እነግራታለን። እነዚህ ነገሮችን እያደረገች ነው። ስለዚህ ይሄ ነገር መስተካከል አለበት ብለን እነግራታለን። ያው ብዙ ጊዜ ቡዜ ታስቸግራለች ነገሮችን ለማመን። ነገር ግን በቃ ያለው ነገር ይሄ ነው። ማስተካከል ያለባት እሷ ነች። በዚህ ሰዓት መሀል ላይ ያለችው እሷ ነች። ከአብርሃም ጎን ከሩታ ጎን ነገሮችን ማስተካከል ያለባት እሷ ስለሆነች ሄዳ ሩታን እንድትናገራት የእውነትም ከሆነ በትክክል እንዲሄድ ወይም ደግሞ እሱን ለማናደድ ወይም ደግሞ እሱን ሌላ ነገር ውስጥ ለመክተት ደግሞ ከሆነ ስርዓቷን እንድትይዝ ይሄን ነገር እንድታቆም እንድትነግራት ልናገኛት ነው ዛሬ ቡዜን የቆምነው እዚህ ጋር ነው። ጠርተናታል እና ይሄን ነገር ሩታ ብቻ አይደለም፣ በዚህኛው ደግሞ ሩታ ብቻ አይደለችም፣ ዳኒም አለ ማለት ነው። ዳኒም ነገሮችን ተባባሪ ነው። ነገሮችን ለማበላሸት ከሩታ ጋር አንድ ላይ ሆነው አብርሽን ሌላ ነገር ውስጥ ለመክተት ነው ማለት ነው። እና ያው ቡዜ መታለች፣ ከሷ ጋር አብረን የምናወራ ይሆናል ማለት ነው። እንዴት ነሽ ቡዜ? ሰላም ነው? ሰላም ነው አለሽ? ሰላም ነው። በጠዋት አስቸኩልን ጠራንሽ አይደል? በጣም ይቅርታ። ያው ለራሳችን ጉዳይ አይደለም ለሰው ነገር ነው። ያው ለወንድማችን ለአብርሽ ጉዳይ ነው ዛሬም የጠራንሽ። ዛሬ የጠራንሽ ያው በዚህ ሰሞን እየተፈጠረው ነገር ታያለሽ፣ እኛም ባንነግርሽ ታያለሽ። ሩታ ወደ አብርሽ ልመለስ እያለች ነው። ባንዴ እናንተ ብዙ ነገር አድርጋችሁ ትልልቅ ሰውም ብዙ ነገር አድርጎ ያልተስተካከለ ነገር የሩታ እህት ከአገር ቤት ድረስ መጣ ሩታን ለማስተካከል ወይ ደግሞ ነገሮችን ለማስተካከል ብዙ ነገር ሞከራ። ያልተስተካከለ ነገር ሩታ በራሷ እጅ የሆነ ነገሮችን ለማስተካከል እየሞከርኩ ነው ብላለች። እና ይሄን ነገር አንቺ ምን ታስቢያለሽ ያለሽ ነው። እና ነገሮችን ለማበላሸት እንደሆነ ግልጽ ነው። እንድትነግሪያት እንፈልጋለን። ይሄንን ነገር ምን ብዬ ልንገራት? ምን መሰለሽ ብዙ ሩታ ሁሉን ነገር ማድረግ እንደምትችል ታምናለች። ማለት ሁሉ ነገር አብርሃምን ዛሬና ስትለው ሊመጣ ነገ ሂድ ስትለው የሚሄድ አይነት ሰው እንደሆነ ውስጡ አምኗልና በማንኛውም አይነት ሁኔታ ልክ ደስተኛ ሲሆን ና ወደ ቤት ተመለስ ትሏለች። ግራ ይጋባል። እሱ ደግሞ የምር ወደ እየመሰለው ይመለሳል። ከዛ ደግሞ ጌም እየተጫወትኩበት ነበር ሂዱታ ከህይወቴ ትሏለች ድጋሚ ማለት ነው። እናንተ እኮ ተፋታናል ትሏለች። ስለዚህ በእንደዚህ አይነት ውዝግብ መሀል ውስጥ ነው ያለው አብርሃምና አሁንም ድጋሚ ደግሞ ያን ነገር እየደገመችው ነው። ና ወደ ቤት ተመለስ እያለችው ነው። ከሚዝናናበት ዝዋይ ድረስ ሄዳ ከሁሉም ነገር አስርቃን ያመጣችውና እንደፈለገች እንደቆመ መኪና ወደዚህ ስትፈልግ ወደዚህ ስትፈልግ ታመጣዋለች ነው። ያንን ነገር ብቻዋንም ደግሞ አይደለችም። አሁን አጠገቧ ዳኒም አለ። ስለዚህ ሁለቱ ተባብረው አብርሃምን ለመጉዳት እየሄዱ ስለሆነ እንድታስቆሚያት ልንነግርሽ ነው ዛሬ የመጣ ነው። እኔ እንደዛ ነው ብዬ አላስብም። እውነት ለመናገር ማለት አሁንም ድጋሚ ልትጮቱበት ነው፣ እንደዛ ነው እንደዚህ ነው እያላችሁኝ ነው። ግን እንደዛ ታደርጋለች ብዬ አላስብም። ያለፈ ስህተቷ አለፈ ነው። ያኔ በቃ ብዙ ነገር ስለተጎዳች ብዙ ነገር ስለተፈጠረ ሊሆን ይችላል ያንን ነገር ያደረገችው። አሁን ግን ያንን ነገር ታደርጋለች ብዬ አላስብም። እኔ ካደረገች ደግሞ ከኔ ጋር ነው ጸቧ የሚሆነው ማለት ነው። ቡዜ አታደርግም ደግሞ ማለት አይቻልም። ምክንያቱም ከሳምንትና ከ15 ቀን በፊት ከሌላ ወንድ ጋር ተጋብታ ከሀገር ለመውጣት ስትለፋ አልተጋባችም እኮ ኖ በቃ አግብቼ ልሰዳት እያለ ነበር አይደለ ቡዜ አለ። እሱ የሱ ሐሳብ ነው። እሱ ደግሞ መልስ ሰጥታለች። ይሄን ነገር እኮ ተቀብለው 15 ቀን አልሆናትም አይደል? በ15 ቀን ውስጥ ግልብጥ ብላ ደግሞ ወደ አብርሃም መመለስ ወይም ደግሞ ዳኒንም ወደዛ አርጋ ወደ አብርሃም መመለስ መፈለግ ማለት አሁን ምን አለ መሰላችሁ ሁለታችሁ ማለት ነው አውቃለሁ አብርሽ እንደማይጎዳ እንዲጎዳ አትፈልጉም። እኔም አልፈልግም፣ ቤተሰቡም ሁሉም አይፈልግም። ገብቷችኋል? ግን አሁን ይሄ ነገር ደግሞ ጥፋት ሲያጠፉ ሁለቱንም አይተን ዝም ልንል አንችልም። እሱም ሲያጠፋ እሷም ስታጠፋ ዝም ልል አልችልም። ይሄ ማለት ግን አሁን እያጠፋች ነው ማለት አይደለም። እሷ አሁን ተመለስ ነው እያለች ያለችው። ከጉና ያሉትን ሁሉንም ሰዎች አርቃለች አይደለ? እንደማየው ከሆነ ማለት ነው። እና አርቃለች። አሁን እቺ ልጅ የሚያስወነጅላት ነገር ምንድነው? አሁን ናግባ ከኔ ጋር ሁን። እሷ እናንተ አሁን ስጋታችሁ ይገባኛል። ዛሬም ልትጫወትባት ነው የምትሉኝ። እንደዛ ካደረገች ከናንተ ጋር አይደለም ከማንም ጋር አይደለም፣ ጸቧ ከቤተሰብ ጋር ነው የሚሆነው። ምክንያቱም ብዙ ነገር ተፈጥሯል። እነኚህ ሰው ልጆች ላይ
ትልልቅ እንዳላችሁት ነው። ትልልቅ ሰው ገብቷል። አንዳንዴ ትልልቅ ሰው ገብቶም ያላስተካከለው ነገር ራሳቸው ያስተካክሉታል። ጋፕ መኖር አለበት የምለው ብዙ ጊዜ ለዚህ ነው። ግንኙነት መሀል ላይ የተወሰነ ጋፕ መኖር አለበት። ለምን ቆም ብለው ማሰብ እንዲችሉ እና ይሄንን ነገር እነሱ ጋር እንዲፈጠር ነው የፈለኩት። እሷ ደግሞ ጋፕ በተሰጣት ሰዓት ከሷ በሸሸ ሰዓት ጥቅሙ ገብቷታል። ስለዚህ ና ወደኔ እያለች ነው ያለችው። ይሄ አሁን እኔ እንጃ ጥፋት አለባት ብዬ አላስብም። ይሄ ነገር እናንተ እንዴት እንዳያችሁት አላውቅም። ቡዜ ከዚህ በፊትም እኔ ተገናኝተን አውርተናል። ለሷ በጣም ትወጊኛለሽ እንዳየሽ እኮ ነው። በጣም ትወጊኛለሽ። አሁን ደግሞ ወንድምሽ እንዲጎዳ ስለማንፈልግ ነው አሁን ቆመን እያወራን ይችላል። እኔም አልፈልግም እንዲጎዳ። አሁን ሩታና ዳኒ አንድ ላይ ሆነው ነገሮችን ለማበላሻሸት ነው የመጡት እና ደግሞ እንድትነግሪያትና ነገሮችን እንድታቆም ነው። እንደ በፊቱ እንድትጎዳው ስለማንፈልግ ነው አሁንም እየነገርንሽ ያለ ነው። በቃ ትክክለኛ ነገር ከሷ አጠገብ ያለ ሰው እኛን የሚያወራን ሰው አለ። በቃ ትክክለኛ እንደዚህ እያደረገች ነው አሏችሁ። እንደዚህ እያደረገች ነው። ዳኒና ሩታ አንድ ላይ ሆነው አብርሽን ለመበቀል ነው። ዳኒና ሩታ አትበለኝ። ለምን እንደሆነ ታውቃለህ? ዳኒ ህይወታቸው መሀል ገባ ይባል እንደማንኛውም ደስታ መሀላቸው ገብቷል። ሄርሜላ መሀላቸው ገብታለች። ገብታችኋል? እና የእያንዳንዱ ሰው እየመጣ መሀላቸው እየገባ ነው። ይሄን ነገር እንትን እያለ ነው። አዎ ፍቺ ተፈጽሟል። ግን እነኚህ ልጆች ያልጨረሱት ነገር አለ። አልገባችሁም? እናንተ ምንድነው መሰላችሁ? እኔ ማየው እናንተ የምታዩበት አንግል አለ፣ እኔ የማይበት አንግል አለ። እሱም ጋር ያላለቀ ነገር አለ ከሷ ጋራ፣ እሷም ያልጨረሰችው ነገር አለ። ልጅ ብቻ አይደለም። ልጅ ተለያይቶ በፍቅር ማሳደግ እኮ ይቻላል። ግን ሁለቱ ጋር ያልጨረሱት ነገር አለ። ይሄ ያለ ደግሞ ማለት ነው ሌላ ሰው መጣ አልመጣ ምንም ሊፈጠር አይችልም። ገባችሁ? አሁን እናንተ የሆነ በቀል ሊመስላችሁ ልክ ናችሁ። መጀመሪያ ካደረገችው አንፃር ፍርሃት ሊኖር ይችላል። ሙሉ ለሙሉ እሱም ጋር እናንተም ጋር ፍርሃት አለ። አብርሽም በራሱ ይፈራል። ነገ አሁን ጥላኝ ይሄንን ነገር ብታደርግስ እንደ በፊቱ ቀልድ ነው ብትለኝስ አይነት ውስጥ ይገባል። ግን አሁን ግን የምሯን ነው የመጣችው ይቺ ልጅ ብዬ ነው ማስበው። ምክንያቱም ማውራት ባለብኝ መልኩ ነው አወራታለሁ። ችግር የለውም። በውስጥ እኮ አወራታለሁ። ብዙ ነገሮችን ትሰማኛለች ብያችኋለሁ። ብዙ ነገር እየሰማችም ነው እያደረገች ያለችው እና አሁንም እሱ ጋር ያለው ነገር ሳይቋጭ እሷ ጋር ይቋጭ ብትሉ ይከብዳል። አሁን ተስፋ ልትቆርጥም ትችላለች እኮ። ይሄ ማለት ምንድነው? እሱ ወደሷ ማይሳብና ማይመለስ ከሆነ ተስፋ ሊያስቆርጣት ይችላል። እንደዚህ አይነት ውስጥ እንዳይገባ ልቡ እሷ ጋር ከሆነ እንዲመለስ አድርጉት። በቀደምነታ በፈተና መልኩ አቅርቤለት ነበር። እኔ ግን ልቡን ያየሁትኝ እሷ ጋር ነው። ገባ? አሁን ሄርሜላ ጋር ያለው በጓደኝነት ነው የሚመስለኝ። እንደ ጓደኛ እያያት ነው። እሷ በየትኛው መልክ ትረዳው፣ እሱ ግን ልቡ ያለው ሩታ ጋር ነው። ያ ስለሆነ ነገሩን አስተካክሎ ሩታን የሚያናድዳትን ነገር አስተካክሎ ወደ አንድ መስመር ይምጡ። ቡዜ ይሄንን ልቡን አይታ በጣም የማይጨክን ሰው እንደሆነ ለፍቅር ቅርብ ስለሆነ በልጁ ደግሞ ምንም የማይደራደር በጣም ቀሽም ነው አብርሃም በልጁ ማለት ነው። ብዙ ነገር ይሸነፋል እና ይሄንን ልቡን አይታ ነው አሁንም ነገሮችን ለማበለሻሸት የተነሳችው ሩታ። እባክሽ አሁን ቡዜ እባክሽ ነገሮቹ መሀል ላይ ሆነሽ ከሩታም ከአብርሽም ጎን ሆነሽ ነገሮችን ለማስተካከል ሞክሪ። እኛ አሁን ሌላ ነገር ብንላት አግኝተን ብናዋራት ሌላ ነገር ነው የሚመስለው። ወይ ደግሞ ሌላ ችግር ለመፍጠር እኔ ላይ ስለምትቀኑ ነው ወይ ደግሞ ምናምን እኔና እሱ ላይ ስለምትቀኑ አይደለም። ሁለቱም አንድ ላይ ደስተኛ ሆነ ቢኖሩ እኛ ምንም ደስተኛ በቃ አብርሃም ብቻ ይደሰት፣ እኛም ደስተኛ ነው የምንሆነው። ገብቶሻል? ምንም ምን ነገር የምንጠቀመው ነገር የለም። ስለዚህ ወንድማችን ብቻ ደስተኛ እንዲሁም ስለምንፈልግ እንጂ ሌላ ነገር አይደለም። እሷን አግኝተን ብናወራ በሌላ አንግል ስለምታስበው ነው። ቢያንስ አንቺን እህቱን ስለምታከብር ወይ ደግሞ ያሰበችውም ነገር ካለ እንድታቆም ቢያንስ አንቺን እንድታወሪያት የጠራንሽ ለዛ ነው። ምክንያቱ ደግሞ ምን መሰለሽ ቡዜ ዙዋይ ላይ ተገናኝተው ነበር ሄርሜላና ሩታ ማለት ነው። እና ተገናኝተው ደግሞ ባወሩበት መሀል እየዛተች ነበር። በሳምንት ሄርሜላ የምታወራው ልክ አልነበረ ሊሆን ይችላል። ግን ደግሞ የሩታ ደግሞ ንግግር ያስታውቃል ቡዜ። በሳምንት መልሰዋለሁ እዛኔ አርፊስት ትቀመጫለች አይነት ወሬ ያወራች እና እንደዚህ ደግሞ የፉክክር ቤት ደግሞ መሆን የለበትም። ምክንያቱም አሁን ልጁን ከሁለት ወር ያጣ ነው የምታረገው። ወይ ከሄርሜላ ጋር ሰላም ያለው የተደሰተውን ህይወት እያበላሸችበት ነው። እሺ ሩታ ጋር ብሎ ደግሞ ሩታ ጋር ሲመለስም የተበላሸ ህይወት ነው የምታሳየው፣ ወይ ደግሞ ሂድ ነው የምትለው። ስለዚህ የፉክክር ነገር ከሚሆን የምር ከልቧ ወዳው። ምክንያቱም ነግሯታል ደግሞ አብርሃም በቃ አዲስ ግንኙነት ጀምራለሁ፣ አዲስ ህይወት ጀምራለሁ፣ አንቺ ህይወትሽን ጀምረሻል ቀጥይ ብሏታል። ውሸት ነው። እሱ አዲስ ህይወት ጀምራለሁ ሊል ይችላል፣ ግን
ልቦ አላቆመም ነው የምላችሁ። አትወደውም ማለት አልችልም እኔ አሁን አትወደውም ሩታ ህይወቱን የሆነ ነገር ልታደርግ ነው ብትሉኝ አልሰማችሁም። ለምን እንደማልሰማችሁ ልንገራችሁ። አንደኛ መሀል ላይ የልጁ አባት ነው፣ ልጅ አለ። በመጀመሪያ ደረጃ ደግሞ ፍቅር አለ፣ ብዙ ዋጋ የከፈለችበት ነገር ረጅም ጊዜ ማለት ነው። ያንን ነገር ስላለ ዛሬ ላይ አይ አትወደውም ሄርሜላ ናት የምትወደው ብትሉኝ አላምንም። ሄርሜላ ጋር አይታችኋል። ማንም ሰው የኔ የሚለው ነገር ሲነካበት አይወድም። ይሄ ሪል ባህሪ ነው የሰው ልጅ። ምክንያቱም ሄርሜላ ያሳየችውን አይታችኋል። ዙዋይን ስለጠቀስክልኝ ነው ብሩክ ይሄንን ማወራክ። ዙዋይ ላይ እንዴት እንደተናገረች አይታታል ሄርሜላ። በቃ መብቷ እንደሆነ ነገር የሆነ ነገር እንደተፈጠረ ነው ያወራችው። ሄርሜላ እኮ ልክ ነች። ለምን መሰለሽ? አንደኛ ጓደኛዬ ነው ብላ ነው የፍቅር ጥያቄዋን መልሶላት አብረው እየሆኑ ያሉት ጓደኛዬ ነው ብላ ነው አይደል? ከሩታ ጋር ያለውን ነገር እንደጨረሰ እንደተፈራረሙ ታውቃለች። ሩታ በየመሃሉ እየመጣች ህይወቷን ስበጠበጥባት መብቷን የፈለገችው የትኛው ህይወቷ በደቂቃ የተመሰረተ ነገር ጓደኛሞች አይደሉም። አናገረኝ እኮ አናገርኩትኝ። ይሄ እኮ እሷ አሁን ልታጣይኝ ነው ወይ ሁላ ነው ያለኝ። ይሄን ቪዲዮ ስለምታየው ልታጣይኝ ነው ወይ? ይሄን እኔ ማወቅ ያለብኝን ነገር እሱ ጋር ማወቅ የፈለኩትን ነገር አውቄያለሁ። ገብቷችኋል? አሁን እሷን ይወዳታል የሆነ ነገር ጓደኛ ናቸው ብትሉኝ አልሰማም። አሁን እየተሰራ ያለው ሴራ ሄርሜላና አብርሃምን የመለያየት ነው። በቃ አሁን ትክክለኛውን ነገር መናገርሽ ሄርሜላ አብርሃምን ደስተኛ ስለምታረገው ከሄርሜላና አብርሃም እንዲራራቁ ነው። ሄርሜላ ከአብርሃም እንድትርቅ ነው እየተደረገ ያለው ነገር በሙሉ እና ይሄ ነገር ደግሞ እኛን አያሳምነንም። አብርሃምም እንዲርቅ አንፈልግም። ስለዚህ ከልቧ ወዳው እንዳልሆነ እናውቃለን። አይንም ብቻ ቼክ እንድታረጊ ነው የምፈልገው። በቃ ከልቧ ወዳው ነው። እኔ አወራታለሁ ግን ከልቧ ወዳው ነው አትበለኝ። ስለምትወደው ነው ልጅ የወለደችለት፣ ስለምትወደው ነው የሁሉ ዋጋ የከፈለችው፣ ስለምትወደው ነው ቤተሰቧን ትታ የመጣችው። አልፏል። ልክ ነህ። ግን ልጅ አላለፈም። ህይወቷ ስንት ሰው መጣ፣ ዳኒ መጣ፣ ድጋሚ ደስታ ስንት ሰው መጣ። ታው እንጂ ሁለቱንም አመዛዝነን እኔ አንዱ ላይ ብቻ ፎከስ ማድረግ ሳይሆን እሷም ጋር እሱም ጋር እያለን ነው የምናየው። ወንድምነቱ እሱ ነው አይደለ? እኔ ግን እውነታው የቱ ጋር ነው? ኖ አይደለም በጭራሽ። ትክክለኛው የቱ ነው የምለው እንጂ ማደላው ወደሷ አይደለም። ትክክለኛው የቱ ጋር ነው የምለው። አሁንም እሷ ተሳስታ ካየኋት ዝም አልልም። ምክንያቱም ከስተቷ መመለስ አለባት ብዬ ስለማስብ ልክ እንዳልሆነች አይቼ እኮ ነው ሳወራት የተመለሰችው። ሁሉንም ከህይወቷ አስወጣች። አሁን ከዚህ እሱን ነው እየፈለገች ያለችው። አሁን ምን ታድርግ ይችላል? ከሷ ጋር ምን እንትን ልበል? ምንም ማለት አልችልም። ብዙ ነገር ግን አሁን እኛ በነገርሽ ነገር ትጸጸሻለሽ። ምክንያቱም ከዛ በፊትም ነግረንሽ ነበር እንደዚህ ህይወቱ ላይ ልትጫወት ነው ብለን አውርተንሻል። ግን ደግሞ ልትሰሚንም ልትረጂንም ፈቃደኛ አልነበርሽም። አሁንም ደግሞ ይሄ ነገር ከተደገመ ትጸጸሻለሽ። ስለዚህ አንቺ ማስተካከል ያለብሽን አስተካክል። የምትፈትኛትን ፈተና ፈትኛትና እስቲ ትለፍ ትክክለኛው መንገድ ያት እና ደግሞ ቡዜ ከዚህ በፊት እኛም ርቀነዋል። ከሁሉም አስርቀሃለሁ እንዳለችው እኔም ሄርሜላም ብሩክም ሶስታችንም ርቀነዋል። አጠገቡኛ ስለነበርን ማለት ነው። ከነሱ አራርቀሃለሁ ብላ እንደፎከረችው አደረገችው። አሁንም ደግሞ እንደዚህ የምታረግ ከሆነ ከኛ የምታረቀው ከሆነ ከኔም ከሄርሜላም ከብሩክም ከሌላ ከወዳጆቹ የምታረቀው ከሆነ ከዛ ደግሞ እንደገና እየተጫወተችበት ከሆነ አሁንም አውቄ ነው እኛን አርቃ አውቄ ነው ምትል ከሆነ እኛ መልሰን ወደሱ ህይወት አንገባም። ማንንም አይገባም። ይኸውልሽ ለምን እንደሆነ ታውቂያለሽ? ሁለቴ ነው እየተፎገረ ያለው ይሄ ልጅ። አንዴ ተፎግሮ ተምሮበት ማለፍ ሲችል አሁንም ደግሞ ለልጁ ሲል አውቃ በፍቅር አባብላ አብረን እንሁን ካለችው ከዛ ደግሞ እኛ ከራቅ ነው በኋላ ሄርሜላ ከራቀችው ደስተኛ የሚያደርጉ ሰዎች ከራቁት በኋላ እንደገና አውቃ ነው ብላ ብቸኛ ካደረገችው በኋላ እኛም አጠገቡ አንደርስም። ምክንያቱም ለምን እንደሆነ ታውቂያለሽ? በሁለት ጊዜ ነው እንደዚህ ያደረገን። እኛ የሱን ደስታ ነው የምንፈልገው፣ የሱን ሰላም ነው የምንፈልገው። ስለዚህ አንድ ላይ እያወቀች ከሆነ እየቀለደችበት ከሆነ እንደዚህ ከሆነ ምንም እኛ ምን ልንጠቋቸው ያኔ አሁን እየቀለደችበት ድጋሚ እንደዛ አይነት ነገር የሚፈጠር ከሆነ ከናንተ ጋር አይደለም ወይ ከአብርሽ ጋር አይደለም ጸባው የሚሆነው ከቤተሰብ ጋር ነው የምልህ። በጣም የሚወዳት ቤተሰብ፣ የሚያከብራት ቤተሰብ፣ ለሷ የሚሳሳላት ቤተሰብ አለና ልክ እንደ የልጅ ሚስት ሳይሆን እንደ ልጅ አድርገው የተቀበሉ እናትና አባቴ አሉ። እኔ እንደ እህት አድርጌ የተቀበልኳት አለሁኝ። ይሄንን ነገር ስታደርግ ከኛ ጋር ነው ጸባው ማለት ነው። ገባችሁ? ይሄንን ነገር እኔ አውራት አለሁኝ። አሁን እንዳውራት ከፈለጋችሁ ችግር የለውም፣ አውራት አለሁኝ። ማውራት ባለብኝ መልኩ እሷን አውራት አለሁ። ግን ይሄንን ነገር ግን አታደርግም ድጋሚ ነው ምላችሁ። ጉዜ ሩታን እኮ እናንተ ብቻ በትክክል መስመር እንዲሄድ አድርጉት። እስቲ ልጁን ከሄርሜላ ህይወት አርቁት። እስቲ አርቁትና በቃ እንደሷ
ጨከን ብሎ እስቲ በቃ ትቻለው እንደዚህ ይበል። በቀደም እኮ የጠየቅሽው ነገር አለ፣ ቪዲዮ እኮ እኛም አይተናል። እዚህ አይደል የጠየቅሽው ነገር አለ። አግባት ሄርሜላን አግባት ብለሽዋል አይደል ያልኩትኝ እኔ። መልሱ ምን አለሽ? መልሱማ አላገባ አልችልም ነው ያለኝ። ማንንም ማግባት አልፈልግም በዚህ ሰዓት አለ እኮ። ትክክለኛ መልሱን እያወቅሽ አንቺኛ አርቁት የምትይው እኛ የምናርቀውን አይነት ሰዎች አይደለም። እሱ ብቻ የትኛውም ነገር ይስተካከልለት ወደ ትዳሩ የሚመለስ አይነት ሰው ነው። ግን ደግሞ በቃ ብዙ ነገር እየተደረገበት ነው ያለው። እናንተም ሊገባችሁ አልቻላችሁም። ለምን እንደሆነ አላውቅም። ሩታና ዳኒ አሁን ላይ እያረጉበት ያለው ነገር ከሄርሜላ አራርቀውት ከሚወዱት ሰው አራርቀውት ብቸኛ ለማድረግ ነው። ጉዜ በጣም ትልቅ ነገር እያረገችበት ነው። ከዳኒ ጋር በየቀኑ የምትገናኙ ብለሽ እስቲ ጥያቄ ጠይቂያት። ምንም በየቀኑ እየተገናኘች ነው በየጊዜው አይታችኋታ። እኛ እኮ አጠገብ ያለ ሰው ከአጠገብ ያለ ሰው እየተነገረ ነው። እኛ ምንም ሳናቅ ምንም አንልም። እኛ እኮ ያገባንም ስራ አለን የራሳችን ምንውልበታለን። ስራአተን አይደለም እንደዚህ የምንለው። ግን ደግሞ አሁንም ወደ ራሷ ለመመለስ ፈልጋ ቢሆንስ እሱን የምታገኘው ባንዴ እንደዚህ አይደለም። ዳኒና አብርሃም ደግሞ በጣም ተቃራኒ ሰዎች ናቸው፣ የሚገናኙ ሰዎች አይደሉም። ከዚህ በፊት መጥቶ በጣም ብዙ ነገር ረብሾ የሄደ ሰው ነው ዳኒ ማለት። እና ደግሞ በየጊዜው ዳኒ ቤት እየመጣ ነው፣ ለልጁ አንዳንድ ነገር እያረገለት ነው ምናምን፣ ብዙ ነገር እየፈጠረ ነው። ስለዚህ እንደዚህ ረብሻ የሚፈጥር ሰው ከዳኒ ጋር ሆና እቤት ተመለስ ማለት ምን ማለት ነው? ሌላ ነገር የታሰበ ነገር አለ። እንደገና ልጁ ብቸኛ ለማስቀረት አብርሽን ብቸኛ ለማስቀረት ፈልገው ነው እንጂ ዳኒና እሷ ሩታ ማለት ነው። እንደዛ አይሆንም በጭራሽ። እንደዛ ካረገች ከኔ ጋር ነው ጸባው አልኩህ እኮ። እንደዛ ካረገች ከኔ ጋር ነው ጸባው ብዬ ነው ማስበው። ምክንያቱም አታደርግም እንደዚህ የሆነ እንዴ ምን ሆናችኋል እናንተ? በቃ እሷ አሁን የምትፈልገው ከዚህ በፊትም እኮ ብለዋለች የምትፈልገው ነገር ምንድነው? ሴት በህይወቱ ሲመጣ ቢያስወጣ ጥሩ ነበረ። አሁን ግን በልህ ብዙ ነገሮች እኔ ብያለሁ ከዚህ በፊትም እልህ በልህ ሲጋባ ትፋጃላችሁ። ይሄ ነገር ጥሩ አይደለም። እልህ ያፋጃችኋል። ተመለሱ። ምክንያቱም እየታየኝ ስለሆነ አሁን በደስታ መንገድ የሚመጣበት መንገድ አይተኸዋል። ነገሮች ከራሷ ከቁጥጥሯ ውጪ በሆነ መንገድ አግቢም ቢሎ ሲጠይቅ ነበረ። ይሄ እያመራ ሲሄድ ወደ እልህ ይሄዳል፣ ወደ ጸብ ያመራል። ራሳችሁን ያሳጣችኋል። ይሄ ነገር ተው እያልኩ ነው ያለሁት፣ ሁላችሁም ጋር እየዞርኩኝ ማለት ነው። አሁን የምናገረው ይሄ ነው። እሷን ግን ማውራት ካለብኝ እኔ አውራታለሁ፣ ችግር የለውም። እያወራኋትም ነው እኮ። ዛሬ ምን ፈልገው ምን እንደሆነ ታውቂያለሽ? ይሄን ነገር ሳይፈጠር ቢያንስ እያረገች ያለችው ነገር እንድታቆም ቢያንስ አንቺ ቀድመሽ እህቷን ያብርሽ እህትም ስለሆነች ታከብርሻለች። ስለዚህ እያረገችም ያለችው ነገር ከሱ ከዳኒም ጋር እያረጉ ያለውት ነገር ለማቆም ቀድመሽ አዋሪያት። ምን እያረግሽ ነው? ከልብሽ ነው? አንቺ ፈልገሽው ነው? እውነትም ወደሽው ነው? እንደዛ ከሆነ ችግር የለውም አብርሃም ይመለሳል ምናምን ብለሽ እንትን በያት ነገር ከዛ ያለው ነገር ቢያንስ ይቀላል። አለበለዛ ግን አንቺም ሳታዋሪያት እንደዚህ ተሟግተሽላት እንደዚህ ለሷ ቆመሽላት በኋላ አብርሃም የፈራነው ነገር ቢደርስ አብርሃም ብቸኛ ነው የሚሆነው። ይኸውልሽ ይጎዳል። አንቺ ላይ አይደለም ብዙ ሰው ላይ ነው የሚያዝ ነው እሱ እኮ። እኔ እንደዛ እንዲሆን አልፈልግም ብሎኛል እኮ እሱ ራሱ። እሷ አውቃ ነው እኔ እንትን እንድትፈልጊያለሽ ወይ ምናምን ብሎኛል። ያለኝ ነገር አለ በውስጥ መስመር ብዙ ነገር አውርተናል። በቪዲዮ ዝም ብለን ዘጋን እንጂ ማውራት ያለበትን አውርቶኛል። እኔ አሁን ማውራት አልፈልግም ሚዲያ ፊት እና ግን እኔ ምንድነው ቢችሉ ቢስተካከሉ አንድ ቢሆኑ ደስ ይለኝ ነበር። አንድ ካልሆኑ ደግሞ ሰላማዊ ህይወት በየብቻቸውም ሆኖ ሰላማዊ ህይወት እንዲኖሩ ነው የምፈልገው። ሁለታቸውም እንዲጎዱ አልፈልግም። እሺ በቃ እኔ እየደበረኝ ያለው ጣልቃ ገብነት የሚገቡ ሰዎችን ነው በጣም እያስጠላኝ ያለው። ሁለት ግንኙነት መሀል ሰው ሲገባ ትክክል አይደለም። እኛ ቆመናል፣ ማንንም ሰው ላይ አልገባንም። ግን ደግሞ አሁን እየገቡ ያሉት በሩታ በኩል ናቸው። ብዙ ሰዎች እነ ዳኒ እነ ደስታ አሉ፣ ብዙ ሰዎች እያመጡ እንትን ያሉት እና ስለዚህ ዛሬ እባክሽ ሄደሽ አግኝተሻት አሁን ሄደሽ ብታገኛትና ብታዋሪያት ነገሮች ሳይበላሽ ችግር የለም እና ደስ ይለናል። እሺ አመሰግናለሁ ስለመጣ። እሺ